መነሻችንን ከመዲናችን አዲስ አበባ አድርገን 430 ኪሎ ሜትር ተጉዘን በባሌ ዞን በሮቤ ከተማ ተገኝተናል። እንዲህ እንደምታዩኝ ደግሞ በኦሮሚያ ባህላዊ ልብስ አጊጫለሁኝ። በደንብ ምን ይመስላል የሚለውን ልታብራራልን እህታችን እዚህ አለች። ራስሽን አስተዋውቂኝ። እሺ፣ ስሜ ፋኪያ ይባላል። የሮቤ ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ ነኝ። ለጉብኝት መተናል። እንግዲህ ለጉብኝት መታችኋል። አንቺ ነሽ ደግሞ እንደዚህ ያለበስኩሽ። በጣም ነው የሚያምረው ልብሱ። ልብሱ ያምራል። ጀምር እስኪ። ልብሱ ያው እንደሚታወቀው የባሌ ኦሮሞ የባህል ልብስ ነው። እንዳየሽው ያው እንደተጌጥሽው በጣም ያምራል። ልብሱ ያው የተለያየ ተመሳሳይ ነው። ያው ስም አለው። ከላይ ብንጀምር ከላይ ያደረግሽው ጨሌ ይባላል። የግንባር ጨሌ ነው። ቀጥሎ አንገትሽ ላይ ያለውም እንደዛው ጨሌ ነው። የአንገት ጨሌ ነው። ጌጦች ናቸው። ከላይ የለበሽው ይሄኛው ጃኖ ይባላል እና እዚህ ጋር የለበሽው ይሄኛው ከላይ የተለበሰው ከውስጥ ያለው ቆሎ ይባላል። ይሄኛው አላባሹ ማለት ነው። አላባሹ ቆሎ ይባላል። እዚህ ጋር ደግሞ የታሰረው ይሄኛው ወገብሽንም ታጥቀሻል። እሱኛው ደግሞ ሰበታ ይባላል። ከዛን ወረድ ብሎ ያለው ደግሞ ይሄኛው አብጀድ ይባላል። ቀሚሱ ማለት ነው። በአጠቃላይ ይሄኛው በአጠቃላይ ልብሱ እንዳለ የባሌ ኦሮሞ የባህል ልብስ ነው። የተለያዩ ባህላዊ ልብሶች እያየሁኝ ነበረ። ምናልባት የአርሲም እዚሁ አለ መሰለኝ። ሌሎች ምን መጥቀስ እንችላለን? ዞኖች እንዳለ ባህል ልብስ እዚህ ቤት ይገኛል። ያው በተለያየ ዝግጅት በሰርግ ይሁን በልደት እና በተለያየ ዝግጅቶች ከዚህ በግዢ የሚሆን በኪራይ ህብረተሰባችን በብዛት ይጠቀማል። አሁን እንደሚታወቀው የተለያየ ፕሮግራሞች አሉ። ያው ሰርግም አለ። ከጾም መምጫ ጋር ተያይዞም ብዙ ሰርጎች አሉ። ያው በብዛት አሁን ወደ ባህል ከድሮ ከዘመናዊ ወደ ባህል ተመልሰዋል። በቬሎ መልክም ያዘጋጃሉ። ለሰርግም ለምንም ይዘጋጃል። በብዛት አሁን ህብረተሰባችን ወደ ባህል ልብስ ተመልሷል። ከሱ ጋር የተያያዘ ጥያቄ ልጠይቅሽ ነበር። ከጊዜያት ወዲህ በፊት ባህላዊ ልብስ ለሰርግ ብቻ የሚለበስ ልብስ ሆኖ እንዳይመች ሆኖ ይቀመጣል። በአዘቦት ቀን አይደረግም። አሁን ደግሞ ዘመናዊና ባህላዊ የተደባለቀ አዳዲስ ዲዛይነሮችም እየመጡ ነው። የሽልማት መድረኮች ላይ፣ ሙዚቃ ኮንሰርቶች ላይ፣ የተለያዩ ቦታ ደግሞ ቀለል እንዲሉ ሆነው እንዲለበሱ እየሆኑ የመጡ አልባሶች አሉ። ባህልን ከማስተዋወቅ አንጻር በየቦታው ለብሶ መሄድ፣ መንቀሳቀስ አሁን ከተለያዩ ሀገራት የምንወስዳቸው ልምዶች አሉ። ህንድን ማንሳት እንችላለን። የትኛውም መድረክ ላይ ሲገኙ ባህላዊ ልብሳቸውን ነው የሚለብሱት። ከዛ አንጻር ያለውን እንቅስቃሴ እንዴት ታየዋለሽ? በተለይ አሁን ከጊዜ ከዚህ አጭር ጊዜ ወዲህ በተለይ ከባህል ጋር ተያይዞ የባህል ታድሶ ተብሎ በጣም ሰፊ ስራ እየተሰራ ነው። ከባህል ታድሶ ጋር ተያይዞ ድሮ ባህላችን እንደነበረ ነበር። ይሁን እንጂ ከጊዜ ወዲህ መሀል ላይ የሆነ የተከፋፈቱ ክፍተቶች አሉ። እሱም ባህል ወደ ቦታው ከመመለስ አንጻር ትላልቅ ስራዎች እየተሰሩ ነው። በተለይ እንደ ኦሮሚያ የባህል ታድሶ ተብሎ ክልሉ አጀንዳ ሆኖ ከላይ ጀምሮ እስከ ታች ይሄ ነገር በስልጣና በምንም ባህላችንን ወደ ቦታው መመለስ አለብን። ባህል ስንል ደግሞ ከልብስ ጋር የተያያዘ አለ፣ ከስራ ጋር የተያያዘ ብዙ የባህል አሉ፣ የባህል አይነቶች አሉ። ከዚህ ጋር ተያይዞ ደግሞ ህብረተሰባችን አሁን ከባህል ታድሶ ጋር ከመያያዝ ፕላስ ደግሞ ዲዛይነሮቻችን ድሮ ሌላ ዲዛይን ነበር የሚሰሩት። አሁን በብዛት ወደዚህ ወደ ባህል በመመለስ ቀለል ለማድረግ ይዘቱን ይሉት ነበር። አሁን ይዘቱንም በመቀየር ዲዛይነሮች በተለያየ ዲዛይን እየሰሩ ህብረተሰባችን በቀላሉ ለፕሮግራም ለምንም ለሰርግም በቀላሉ እየተጠቀመበት ያለ ሁኔታ ነው ያለ። መልካም። አሁን እነዚህ ልብሶች ከምንድን ነው የተሰሩት? ጥለታቸው እንዳለ ሆኖ እነዚህ አሁን ይሄ ጨርቅ ምንድን ነው የምንለው? እነዚህ ልብሶች የሰሩት ከጥጥ ነው። ከጥጥ ነው የሚሰሩት፣ ሙሉ ጥጥ ማለት ነው። ከጥጥ ከተሰሩ በኋላ ያው ጥለቱ አለ። ጥለቱ እንደሚታወቀው ከክር ነው የሚሰራው። ይሄ አንድ ላይ መጥቶ ጨሌው አለ። ጨሌውንም እዚሁ ነው የሚያዘጋጁት። መያዣዎች ደግሞ አሉ አይደለ? የወተት መያዣ፣ የእርጎ መያዣ ስማቸውን አለ። ቀጥሎ ባለው ቤት ውስጥ የተለያዩ የባህል እቃዎች አሉ። እዛ የቡራቶ አለ፣ የገንፎ አለ፣ ቆሪ ይባላል፣ ገበታ ይባላል፣ የወተት አለ አለ። እሱም ማየት እንችላለን። እና በዚህ ሁኔታ አብሮ ተጌጦ በዚህ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ወደ ቀጣዩ ክፍል እንቀጥል አይደለ? እሺ።
እዚህ የሚገኘው እንደምታዩት የባህል እቃዎች መሸጫ ቤት ነው። እንደምታዩት እዚህ ጋር ገበታ ይባላል። ይሄ ገበታ ገንፎም ይዘጋጅበታል። በተጨማሪ ደግሞ የባሌ የባህል ምግቦች የተለያዩ አሉ። እነሱም ለምሳሌ ቡራቶ የሚባል አለ። ትናንት የቀመስኳቸው እሱ አሉ። እሱም በዚህ ይዘጋጃል። ይሄኛው በአፋን ኦሮሞ ኪላ ይባላል። በተለይ የሆነ ዝግጅት ሲኖር እናቶች እዚህ ውስጥ ቂቤ ይዘው ለምሳሌ ሰርግ ለመሄድ ከሆነ የተለያየ ዝግጅቶች ቂቤ ይዘውበት የሚሄዱበት ከአንድ ቦታ ወደ አንድ ቦታ ለዝግጅት ደግሞ እንደ ስጦታ ይዘው የሚሄዱበት ነው። እነዚህ ረጃጅሞቹን እያየሁኝ ነበር። ገንፎም ይሰራባቸዋል፣ ጭኮ ተዘጋጅቶ ይቀመጣል። ከቦታ ቦታ ለመንቀሳቀስ ራሱ ደግሞ እንደ ጠረጴዛም ያገለግላል። ምንም ማቅረቢያም አይፈልግም። ራሱ እንደዚህ ራሱን ችሎ ነው የሚንቀሳቀሰው። እንደዛው ነው የሚጠቀሙበት። በጣም ደስ ይላል። ጌጦቹስ እነዛ ጌጦች አሉ። የተለያዩ ጌጦች አሉ። እንደምታዩት ያው የተለያየ ጦንጦ የሚባል አለ። ወተት ማለቢያ ይሄኛው ነው። እስኪ እዚህ ጋር ወተት ማለቢያ አለ። ይሄኛው ጡንጦ ይባላል። ይሄኛው ወተት ማለቢያ ነው። ወተት ማለቢያ ነው። ይሄኛው በደንብ ተጊጦ ከላይ አምሮበት ተጊጦ የተዘጋጀ ነው። ደንበኛ ቦርሳ ማለት እኮ ነው። የትም ቢሄድ ያምራል። ያምራል። ይሄኛው በቃ ወተት ማለቢያ ነው እና ወተት ሰርግም ይሁን የተለያየ ዝግጅት ሲኬድ በዚህ ተጨምሮ ነው የሚኬደው። ወተትም እርጎም መያዣ ነው። ምናልባት አሁን ይሄን ዘንግ ያገባሽ ናት ያላገባሽ ናት ማን ነው የሚይዘው? ይሄን ዘንግ የምትይዘው ያገባሽ ነች። አንደኛ አንድ ሴት ልጅ የምታገባበት እለት ይሄ ዘንግ ይሰጣታል። አሁን በቃ ከዚህ በኋላ ወይዘሮ ነሽ ተብላለች። በቃ ባለ ትዳር ናት ማለት ነው። ይሄ እንደ ክብርም ጭምር ነው አይደለ? ያገባሽ ሴት ናት። እቺን አልፎ የሚሄድ የለም። ሴቶች እቺን ይዘው ለምሳሌ ግጭት ቢኖር ሴት ልጅ እቺን ይዛ ብትወጣ እቺን አልፎ የሚሄድ የለም። ስለዚህ የሚጋጫትም ለጥቃትም የሚሆን ጸብም አይደርስባትም። መብትም ከማስከበር አንፃር የሌላውንም መብት የምታስከብርባት ነች። በጣም ጥሩ ደስ ይላል። በጣም አልባሱን እያየን ነው። ጌጣጌጦቹን አየን፣ ቁሳቁሶቹን አየን። በመጣን ጊዜ ደግሞ በጣም የተለያዩ ጣፋጭ ምግቦች ስንመገብ ነበረ። ምን ምንድን ናቸው የሚለውን እኔ ለተመልካቾች ማሳየት እፈልጋለሁ ያየሁት እንዳይቀር። ስለዚህ በቀጣይ ደግሞ ወደዛ እንሄዳለን። ባህል ምግብ ቤት እንሄዳለን። መልካም ቆይታችሁ አሁንም ከኛ ጋር እንዲሆን ከወዲሁ በአክብሮት ጋብዛለሁኝ። ወደ ምግቡ ደግሞ እናቀናለን። እንዴት ናችሁ? አለን አልሐምዱሊላህ። ነጋን ፈያ እሺ አዎ ምግብ ልናይ ነው የመጣ ነው። ደግሞ ባህላዊ ልብስ ለብሰሽ ነው የጠበቅሽው? ምንድን ነው የለበሽ? የባሌ ልብስ ነው። ባህላዊ ነው። ባህላዊ ምግብ ለማቅረብ የባህላዊ ልብስ ለብሰሽ ነው የመጣሽው። እስኪ አስተዋውቂን ምን ምን እንዳለ። የቀመስኳቸው አሉ ግን ደግሞ ስማቸውንም አላወቅኳቸው። አሳይን እስኪ። ይሄ አሁን ጨጨብሳ ነው የሚባለው። ከምን ይሰራል? ከስንዴ ነው የሚሰራው። ቅቤና በማር ነው የሚሰራው። እዚህ አካባቢ ቅቤውም ማሩም በጣም ቆንጆ ነው፣ የሚጣፍጥ ነው። የቀመስኩት ጩኮ ነው፣ ባህላዊ ነው። ከገብስ ነው የሚሰራው። ገብስና ቅቤ ብቻ ነው የሚገባበት እና በጣም ለብዙ ጊዜ ነው የሚቆየው። ለሰርግ ለተለያየ ፕሮግራም ነው የሚቀርበው። ለብዙ አይበላሽም። አይበላሽም። ለብዙ ጊዜ ነው የሚቆየው። መቅመስ ቀንተልሽ የቀመስን ደግሞ እሺ ቅቤ ጋር ተገናኝቶ የሚሰራው ጩኮ ይባላል። ቅድም እንደተባለው ይሄ ጩኮ ለተለያዩ በቃ ለክብር ላላቸው እንግዶች ለትላልቅ ሰዎች የሚቀርብ ነው። በጣም ለሚከበር ሰው ለክብር እንግዳ የሚቀርብ ምግብ ነው። ያው እንደ
በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። በጣም ይሄ የቀረበለት ሰው በጣም ይሄ የክብር እንግዳ ነው ማለት ነው። በቃ ትልቅ ቫልዩ የሚሰጠው ሰው የሚቀርብለት የምግብ አይነት ነው። እሱ ነው እሱ። አይ ይሄ ሸከክ ነው። ሸከካ የሚባለው ይሄ ነው። አዎ ጭኮ ማወራረጃ ወተት ነው። ውሃ አይቀርብም። ውሃ ሲባል ወተት ነው የምንሰጠው። ጭኮ ደግሞ ሲቀርብ የሚቀርበው ከወተት ነው። ወተት ጋር ለነገሩ ማወራረጃ ይፈልጋል። እዚህ የቀመስኩት እያንዳንዱ ነገር የሚስማማ ነው። እውነት ለመናገር ከመጣው ጊዜ ጀምሮ ገንፎን በልቻለሁ። የሚስማማ እና የተለያየ ለበሽታ ማለት አሁን ይሄኛውን ደግሞ እኔ እዚህ ስመጣ ነው ያየሁት። ሸከካው ሸከካ ይባላል። ከምንድን ነው የሚሰራው? እሱ ከአጃ ነው የሚሰራው። አዎ ከአጃ ነው የሚሰራው እና ከቅቤ ጋር ነው። ቅቤና ስኳር ተደርጎበት ነው የሚሰራው። ስለዚህ ይሄ ባህላዊ ጣፋጭ ምግብ ማለት ነው። ጣፋጭ ምግብ አጃው ይዘጋጅና ይፈጫል። ከተፈጨ በኋላ ይቆላል። ከዛ ከቅቤ ጋር ልክ ጭኮ እንደሚታሸው ይታሻል። ይታሻል። ግን መጀመሪያ ይታመሳል። ጥሩ ጠረን እንዲኖረው ጥሬ እንዳይሆን ይታመሳል። በሸክላ ምጣድ ላይ ነው የሚታመሰው። ከታመሰ በኋላ ነው በቂቤ የሚታሸው። ከዛም በኋላ ጥሩ ምግብ ባህላዊ ምግብ ነው። ፍረሽ ነው፣ ለጤና ተስማሚ ነው። አዎ የሚገርመው ደግሞ ረጅም ጊዜ የሚቀመጥ ነው። ሁሉም ቦታ አሁን ምናልባት ምግብ እንኳን ማግኘት የማንችልበት አካባቢ ብንሄድ ረጅም ጉዞ ቢኖርብን እነዚህ ያየኋቸው ምግቦች ረጅም ጊዜ የሚቀመጡ ናቸው። የተለያየ ቦታ ሰው ጉዞ ሲሄድ ሩቅ ቦታ እዚህ ለምሳሌ እዚህ ልጆች ያላቸው ከውጭ ሀገር ሲመጡ እንዲህ አይነት ነገር ወስደው አሽገው ተደርጎላቸው ለረጅም ጊዜ ይዘውት የሚቀመጡት ነው። የሚበላሽ ነገር አይደለም። ቀደም ሲል ለተመልካቾቻችን ስናወራ የነበረው እቃ ይሄ ነበር። ስሙ ምንድን ነበር? ገበታ። እንደ ስሙ ገበታ ነው። የትም ቦታ ብንሄድ ጠረጴዛ አይፈልግም፣ ራሱን ችሎ ለሚንቀሳቀስ ነው። ስለዚህ ደግሞ ሸከካውን ንቅመስ። ማወራረጃ ወተት ከወተት ጋር የኛ ነገር ሁሉም ገንፎም፣ ጨጨብሳም፣ ሸከክም ሁሉም ነገር ከወተት ጋር ነው። ይሄ ስሙ ቁሉ ይባላል። ከቅል ነው የሚሰራው። አባቶቻችን በቡና ነው የሚጠጡት። ይሄኛው ቡና መጠጫ ነው። አሃ መለስተኛ ሲኒ ማለት ነው። በቡና ነው የሚጠጣው። ሁሉም እቃችን ከዚህ የሚሰሩት ናቸው። ሁሉም ባህላዊ ምግብ በባህላዊ ቁሳቁስ ነው የሚቀርቡት። ወተት ነው። ያው ወተትም በተለያየ ነው የሚቀርበው። ይሄኛው እርጎ ነው። እርጎ ወተት ነው። እዚህ ጋር ያለው ደግሞ ትኩስ ወተት ነው። ይሄ አሁን እየጠጣ ያለሁት ማለት ነው። እየጠጣሽ ያለሽው ነው። እያያችሁ እንዳላችሁት ያው ባህላዊ ምግቡ በባህላዊ ቁሳቁስ ነው የቀረበው። እንደምታዩት ያው ተጊጦ አምሮ በባህላዊ እቃዎች ነው የቀረበው። ይሄኛው ቆዳ ይባላል። የወተት ማስቀመጫ ነው። እንደሚታወቀው እዚህ ውስጥ በደንብ ቆራሱማ ይባላል። በትክክል ጸርቶ ተስተካክሎ በወይራ ታጥኖ ይታጠንና በቆንጆ ጠረን አይደል? በቆንጆ ጠረን ወተት ይጨመርበታል። ከዛም በኋላ ያው ሲጠጣም ጥሩ ጠረን የሚሰጥና በድስት በሚለው ሁኔታ መጠቀም ይቻላል። ሌላው እዚህ ጋር ጨጨብሳም የተቀመጠበት ይሄም ያው ከእንጨት የሚሰራ ነው። ይሄኛውም እንደምታዩት ያው የባህል ቁስ ነው የሚሰራው፣ ያው ከእንጨት ነው። ቆሪ ነው የሚባለው። እዚህ ጋር ያለው ያው ቀደም ባህላዊ እቃዎች ቤትም አይተናል። ይሄም ከእንጨት ነው የሚሰራው። ከላይ ተጌጧል።
ገበታ ነው የሚባለው፣ ቅድምም አይተናል። ይሄኛው ደግሞ ከከብቶች ቀንድ የሚሰራ ፈላና ነው የሚባለው። ፈላና ነው የሚባለው የባህላዊ እቃ ነው። ጥንት አባቶቻችን የሚጠቀሙበት ኦሪጂናል የሆነ ባህላዊ እቃ ነው። ይሄኛው ደግሞ ቅድምም እሷ ለመግለጽ እንደሞከረችው ከቅል የሚሰራ ነው። ቁሉ ይባላል። ያው አባቶቻችን ድሮ በዚህ ነው ቡና የሚጠጡት። አሁንም ያ ታድሶ ተደርጎ ተመልሷል። ባህላችንን እያስፋፋን ነው። ቁሉ ይባላል። ቡና የሚጠጣበት ነው። በአጠቃላይ እዚህ ጋር የሚታዩት እቃዎች ባህላዊ ምግብ በባህላዊ ቁስ ነው የሚገኘው። በአማረ ሁኔታ የቀረበበት ሁኔታ ነው ያለው። ተፈጥሮ የምትሰጠንን እያንዳንዷን ነገር የሚያሳየን ነው ማለት ነው። ደስ ይላል በጣም። ተመልካቾቻችን በሮቤ ያለን ቆይታ እየተመለከታችሁት እንዳላችሁት ነው። ከአልባስ ጀምረን ቁሳቁስ እያየን ምግብ እየቀመስን አብረናችሁ ቆይታ እያደረግን የምንገኘው። አሁንም አልጨረስንም። ወደ ሌላ ስፍራ ደግሞ እንሄዳለን። በድጋሚ አብራችሁን ሆኖ ከመዲናችን አዲስ አበባ ተነስተን በኦሮሚያ ክልል ባሌ ዞን ሮቤ ከተማ 430 ኪሎ ሜትር ተጉዘን ሮቤ ላይ ነው የምንገኘው ተመልካቾቻችን። ቀደም ሲል ደግሞ የተለያዩ ስፍራዎች እየተንቀሳቀስን የተለያዩ ቦታዎችን፣ ባህላዊ አልባስ፣ አመጋገብ፣ ቁሳቁስ፣ የተለያዩ ነገሮችን እያሳየናችሁ አብረናችሁ ቆይታ እያደረግን ነው የምንገኘው። እዚህ አጠገቤ ደግሞ የሮቤ ከተማ የመዘጋጃ ስራ አስኪያጅ ኤልያስ አብሮኝ ይገኛል። አመሰግናለሁ። በጣም እንኳን ደህና ቆያችሁኝ። በአልባስ ነው የተቀበላችሁኝ። እንደዚህ በሚያምር በባሌ ባህላዊ ልብስ ነው የተዋብሽው። ባሌ አክቹአሊ የብዙ በባህልም በተፈጥሮ ጸጋም የተበረከተች አየሩም በብዙ ነገር መግለጽ ይቻላል። ያው አሁን ሮቤ ላይ ነው የምንገኘው። ሮቤ በጣም በእድገት ጎዳና ላይ የምትገኝ ከተማ ናት። ያው እንደምታዩ ሰውም በዚህ በምሽቱ እዚህ በተዋበች ከተማ ላይ የራሱ ሪፈረንስ ያደርግ ነው የሚታየው። ከመጣን ጀምሮ ዛሬ ነው ምሽት ላይ ከተማዋን ለማየት እድሉን ያገኘ ነው። ወደ ሌላ አካባቢ እየተንቀሳቀስን ነበር። ሪራ ሄደን ነበረ። ገጠሪቷን ክፍል በደንብ እያየን ነበረ። ትኩስ ጎመን በልተናል፣ ድንች በልተናል። ቱሉ ዲምቱ ደግሞ ተራራውን ወጥተናል። ኦሮሚያ ክልል በጣም ዘርፈ ብዙ የሆኑ ሀብቶች የተትረፈረፈበት ክልል ነው። ከዛም ደግሞ ባሌ ላይ ስንመጣ ደግሞ በጣም በርካታ ጀግኖች የወጡባት ተፈጥሮዋ እንዳልከው መልክዓ ምድሯ የሚያምር አየር ንብረቷ ተስማሚ የሆነ ከዛም አልፎ ደግሞ እንግዳ ተቀባይ የሆነ ሕዝብ ያለባት አካባቢ ናት። ምግቡ ሁሉ ተስማምቶኛል። እኔ ያገኘሁት ነገር ሁሉ ተስማምቶኛል እና ከጀርባችን ደግሞ የሚገኘው እንግዲህ ታላቁ ጀነራል ዋቆ ጉቱ አደባባይ ላይ ነው የምንገኘው። ትንሽ በለን እስኪ። አንቺ እንዳልሽው ያው ባሌ በብዙ ጀግኖች ያፈራች ዞን ናት። ከነዚህ ውስጡ አንዱ ጀነራል ዋቆ ጉቱ ሐውልት ነው። ጀነራል ዋቆ ጉቱ ለነጻነት የታገለ፣ ለእኩልነት፣ ለፍትህ የታገለ ጀግና ናቸው። የነሱን አሪያ ወጣቶች የአሁኑ ትውልድ እንዲከተሉ ታስቦ የቆመ ሐውልት ነው ማለት ነው። ሁሌም የሚዘከሩት ቅድም ለማንሳት እንደሞከርኩት ገብሩማ ሂዳም ቡቅፍና ደደም ኢልማኒቲ ጉዲፈና የሚለው ባርነትን የሚሸከም ጫንቃ መኖር እንደሌለበት ሁሌም አሁን ያለው ትውልድ ለእኩልነት፣ ለፍትህ ከዚህ በፊት የኛ አባቶች የታገሉበትን እንዲያስቀጥሉ የሚያነሳሳ የሚያስተምር ትልቅ አባባል ያሉት ነው። ብዙ ጀግኖች አሉ። እነ ሁሴን ቡኔ ማንሳት ይቻላል። ኮሎኔል ሁሴን ቡኔ ማንሳት ይቻላል። እና ሀጂ አደም ሳዶን ማንሳት ይቻላል። ብዙ ጀግኖች ያፈራች
ዞን ናት ባሌ። ይህ ትውልድ ደግሞ ከነዚህ ጀግኖች ሁሌም ስለነሱ ከነሱ እየተማረ እነሱን እያሰበ እንዲኖር ታቅዶ የተሰራ ነው። በጣም ደስ ይላል። አሁን እንግዲህ ይሄ አካባቢ በጣም ብዙ የሚጎበኙ ስፍራዎች ስላሉት በተለያዩ ጊዜዎች ከሀገር ውስጥም ከሀገር ውጭም ጎብኚዎች ቱሪስቶችን በብዛት ያስተናግዳል። ያንን ለማስተናገድ ደግሞ መሰረተ ልማቱ፣ መንገዱ፣ ሪዞርቶቹ፣ ሆቴሉ በጣም በርካታ ፋሲሊቴት የሚደረጉ ነገሮች አሉ። ከዛ አንጻር አሁን ሮቤ ምን ላይ ነው ያለችው? እውነት ነው። አሁን ላይ እንደ ባሌ ስንወስድ ሮቤ የኢኮኖሚና የቱሪስት ሴንተር ናት፣ ማዕከል ናት ማለት ነው። በዚህ አንግል ደግሞ ሮቤ እንደ የቱሪስት ማዕከል እንደመሆኗ ደግሞ ሮቤን በዛ ደረጃ ማሳመር ብዙ መሰረተ ልማት በፍጥነት እየተሰራበት ያለች ከተማ ናት። አሁን ላይ አንደኛ ኮሪደር ልማትን ማንሳት ይቻላል ማለት ነው። ኮሪደር ልማትን ስናነሳ ከዚህም በፊት ሮቤ በዚህ ደረጃ እድገት አትታወቅም ነበር። ብዙ ለቱሪስትም ምቹ አልነበረችም፣ ለነዋሪ ምቹ ያልሆነች አልነበራትም። ስለዚህ አሁን ባለው በመንግስት ትኩረት ተሰጥቷት ብዙ ትላልቅ መሰረተ ልማት እየተሰራበት ያለ ከተማ ነው ማለት ነው እና ስለ ኮሪደር ልማት ስናነሳ ደግሞ ከዚህም በፊት ሮቤ ላይ ብዙ የትራፊክ ችግር አለ። የእግረኛ መንገድ አልነበረም። ከትራንስፖርቴሽን ጋር እየተገፋፋ ነው የሚሄደው። ለኑሮ እንኳን ራሱ ምቹ ያልነበረች ከተማ ነበረች። አሁን በምታዩ መልክ ማንኛውም ህዝቡም ራሱ በዚህ በማታ ሲዝናና የራሱን ሲንቀሳቀስ ነው የምታገኘው። ይህ ትልቅ ኮሪደር ልማቱ ያመጣው አንዱ ትሩፋት ብለን ማንሳት ይቻላል። በዛ ላይ ደግሞ ሮቤ ቅድም እንዳነሳ ነው የቱሪስት ሴንተር ስንል የትኛውም ቱሪስት ሲመጣ ሮቤን ነው የሚያርፈው። ለዚህ ደግሞ ቱሪስቶች ደግሞ እንደዚህ ትላልቅ መሰረተ ልማት ካልተሟላ ቱሪስት መሳብ አይቻልም። ቱሪስት ደግሞ የቱሪዝም ጉዳይ አንድ ትልቅ ኢንቨስትመንት ነው። ስለዚህ እዚህ ላይ ትኩረት ሰጥተን ትልቅ የቱሪስት ኢንቨስትመንት መዳረሻ አድርገን ለመስራት እየሰራንበት ያለ በጣም ደስ ይላል። ምናልባት ለማሳጠር ያህል እኔ በዚሁ ጥያቄዎቼን እቋጫለሁኝ። ይሄ መነሳት አለበት፣ ይሄን ሳልል አላልፍም የምትለው ካለ እንዲጎበኙ የምትጋብዝ ከሆነ በዚሁ አጋጣሚ ጋብዝልኝ። እኛ አሁን ሮቤ በጣም እድገት ላይ ያለች ከተማ ናት። ሮቤን በጋራ እናልማት። ሮቤ ላይ መጥቶ የትኛውም ባለሀብት ኢንቨስት ማድረግ ይችላል። ሮቤ በኢኮኖሚም ስትወስጂ በጣም እድገት ያለች ከተማ ናት። ኑ ሮቤን አብረን ኢንቨስት እናርጋት፣ እናልማት። ስለዚህ የመጣችሁ ባሌን ጎብኙ። ሮቤን እናስተናግዳለን። ምንም የሌለው ነገር የለም። እያየሁኝ ነበር። እጅግ አድርጌ ነው የማመሰግነው ለሰጠኝ ጊዜ። ተመልካቾቻችን ሮቤ ነው የምንገኘው። እንግዲህ ከቀን ጀምሮ ቆይታችንን እያደረግን ምሽት ላይ ነው የምንገኘው። ፕሮግራማችን ደግሞ አሁን ወደ መገባደጃው ላይ ነው የሚገኘው። በሌሎች ፕሮግራሞች በሮቤ ላይ ያለን ቆይታ ይቀጥላል። ለአሁን ግን በዚሁ ጋር አብቅተናል። መልካም ጊዜ።